አስቸጋሪ ሆነ ሽግግር ውስጥ ነን የምንገኘው የሚል ነገር አንስተውልኛልና የአስቸጋሪነቱ መገለጫ ምንድነው? ሮድማፕ የሌለው ለውጥ ነው። ለማዕከላዊ መንግስት ለመታዘዝ ዝግጁነቱና ፈቃደኝነቱ በሌለበት አግባብ ጉዳዩን የበለጠ ያወሳሰበ ያለው ቀድሞ እርሶ የነበሩበት የግንባሩ ድርጅት ህወሓት ነው የሚል ወቀሳ በዚህ በኩል ይሰነዘራል። ሁሉም አካል ራሱን ከማየት ይልቅ ስለሌላው ጉድፍ የሚናገርበት ሁኔታ ነው። የራሱ ጸረ ህገ መንግስት ነው። ህገ መንግስቱ ዴሞክራቲክ አይደለም የሚል እንኳን ተገኝቶ አያውቅም። ሞልቷል። አሁንም የዴሞክራቲክ የመሆኑ እኮ አንዱ መገለጫ አሳታፊነቱ ነው። አሳታፊ አልነበረም። በአሻጥር የተረቀቀ በአሻጥር የጸደቀ ህገ መንግስት ነው ተብሎ በስፋት ይነሳል። ራችን የደህንነት ጉዳይ አደጋ ውስጥ ነው ያለው። ፖለቲካው ብዙ ችግሮች ነው ያለበት። የባድመ ጉዳይን እዚያው በረሃ ሳላችሁ ፈርማችሁ ለሻዕቢያ ለመስጠት የተስማማችሁበት ጉዳይ ነው። እንጃ ለስማው እንጂ አቶ ታምራት እንደዛ የሚሉ አይመስለኝም። ከአቶ መለስ ጋር አያይዘው ከተነተኑልኝ ጉዳይ ተነስተን የናንተን በዚያ ቅጽበት መባረር፣ ሁለተኛ እርሶ በሄዱበት ሰራዊቱ መቀጠል የሚችልበት ሁኔታ እንደነበረ በጀነራል ጻድቃን ግምገማም ተረጋግጧል። እርሶ ደግሞ በሄዱበት ተመለሱ ተብለዋል። ይሄንን ለሚያነብሰው የአቶ መለስን የጸረ ድህነት ዘመቻ አጋፋሪነት ነው ማሰብ የሚችለው ወይስ ማዳላታቸውን ነው የሚያረጋግጠው? ደሃ ሀገር ከፍተኛ ሰራዊት እንኳን ቢኖረው ዞሮ ዞሮ ድህነቱ ነው ጠልፎ ማለት ነው የሚያደርገው። ውጊያን ማሸነፍ ጦርነቱ ፖለቲካው ጦርነቱን ካልመራው ውጊያውን ታሸንፍ ይሆናል እንጂ ጦርነቱን አታሸንፍም የሚል ነገር አሁን በዚህ ካለ ሻዕቢያ ተሸንፏል። ከዛ በላይ በውጊያ በጦርነትማ ብናሸንፈው ኖሮ የባድመ ጉዳይ የወዘተርፎች ተንጠልጥለው 27 ዓመት አይቆዩም። ራስዎት እኮ ያነሱት ምሳሌ አይ ታዲያ ምንድነው ያልኩት? በጦርነት አሸንፈን በፍርድ ቤት ተሸነፍን እኮ ነው ያልኩት። በፍርድ ቤት የተሸነፍነው በጦርነት ስላላሸነፍን ነው። በውጊያ አይደለም፣ እንደዛ አይደለም እኮ። አሁን ምን መሰለ የዛሬው እንግዳይ ጀነራል አበበ ተክለ ሃይማኖት ወይም ደግሞ ጆቤ ናቸው። የቀድሞ የኢትዮጵያ አየር ኃይል ዋና አዛዥ። ከዚህ ቀደም በነበረን ቆይታ እንደዚሁ ተገናኝተን ነበረ። በርካታ ሀገራዊ ጉዳዮችን አንስተን ተወያይተናል። ዛሬ ግን በዋናነት ያገናኘን በድጋሚም እንድንገናኝ ምክንያት የሆነን የኢትዮጵያ ፖለቲካ ከየት ወዴት የደህንነት ማስጠንቀቂያ ደወል የሚል አዲስ መጽሐፋቸው ነው። እሱን በተመለከተ ብዙ ነጥቦችን አንስተን የምንወያይ ነው የሚሆነው። ስሜነህ ባይፈርስ ነኝ። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጡ ጀነራል። እንኳን ደህና ቆየ። ደህና። እንግዲህ ወደዚህ መጽሐፍ ከመሸጋገራችን በፊት ውስጡ ከመግባታችን በፊት የመጽሐፉ መነሻሙ ምንድነው? አንድ ነገር የሚያመላክት ይመስላልና ይሄን መጽሐፍ ለመጻፍ ያነሳሳውት ምክንያት መጀመሪያ ብናውቀው ጥሩ ነው። አመሰግናለሁ። እንግዲህ ኢትዮጵያ በሽግግር ላይ ነው ያለችው። በጣም አስቸጋሪ በሆነ ሽግግር። በሽግግር ጊዜ ደግሞ የደህንነት ጉዳይ ወሳኝ የሆነ ጉዳይ ነው እና ይሄ ሽግግር የተሳካ እንዲሆን በሰላም እንዲጠናቀቅ እና ሀገራችን ከፍ ያለች እንድትሄድ ሁሉም ኢትዮጵያዊ የራሱ ድርሻ መወጣት አለበት የሚል እምነት አለኝ። እኔም ባለኝ ተሞክሮ እና በትምህርት ያካበትኩትን መሰረት አድርጌ አንድ ነገር ማድረግ አለብኝ። የሀገራችን የደህንነት ጉዳይ አደጋ ውስጥ ነው ያለው። ፖለቲካው ብዙ ችግሮች ነው ያለበት። በዚህ ላይ በጽንሰ ሀሳብና በንድፈ ሀሳብ መሰረት ያደረገ ከደህንነት ጋር የተጻፈ ጽሁፍ አላውቅም እስካሁን ድረስ። ስለዚህ አንድ ከፍተኛ ክፍተት አለ። ይሄን ክፍተት ማሙላት ግዴታ ነው የሚል እምነት ነበረኝ። ስለዚህ ይሄ ሽግግር በተሳካ መንገድ እንዲካሄድ እና ደህንነታችንን እንዲረጋገጥ ዋናው የደህንነት መሰረቱ ደግሞ ፖለቲካ ስለሆነ ካለፈው ጀምሮ እስካሁን ድረስ ያለውን ንድፈ ሀሳብና ጽንሰ ሀሳብ መሰረት ያደረገ አንድ መጽሐፍ የተሟላ መጽሐፍ እና ለደህንነት ፖሊሲው አመለካች የሚሆነ መጽሐፍ ብጽፍ ይሻላል። ይሄን ኮንትሪቢዩት ባድርግ
አቅሜ የቻለውን ያህል ባደርግ ይሻላል ከሚል የሚነሳ ነው። እሺ ይሄ አስቸጋሪ በሆነ ሽግግር ውስጥ ነን የምንገኘው የሚል ነገር አንስተውልኛልና የአስቸጋሪነቱ መገለጫ ምንድን ነው? አንድ ሁለት ሶስት ነገሮችን ማንሳት ግድ ስለሚል ጉዳዩን በደንብ ማየት ካለብን አሁን ጀነራሊ ሽግግሩ እንግዲህ ከባለሀብታዊ ስርዓት ወደ ካፒታሊዝም የሚደረግ ሽግግር ነው። ከባለሀብታዊ ስርዓት ወደ ዲሞክራሲ የሚደረግ ሽግግር ነው። ይሄ ራሱ በጣም ከባድ ነው በየትኛውም ሀገር። የእኛ ሀገር ግን እንደገና የተለየ ውስብስብ ነው። ውስብስቡ ደግሞ አንደኛው የትውልድ ሽግግርም አለበት። የስሳው ትውልድ በአዲሱ ትውልድ የሚተካበት ሽግግር ነው ያለው። ሁለተኛ የፖለቲካል ማዕከሉ ሽግግርም አለው። ስለዚህ ሚድል ክላስ በደንብ ባልተፈጠረበት ሁኔታ ኢንስቲትዩሽኖች ደግሞ በሚገባ መዋቅራዊ ስራቸው መስራት ባልጀመሩበት የሚደረግ ሽግግር ስለሆነ በጣም አደጋች ነው፣ በጣም አስቸጋሪ ነው። በተለይ ደግሞ በልሂቃኑ መካከል ስትራቴጂክ የሆነ ኮምፕሮማይዝ አልነበረም። በገዢው ፓርቲና በተቃዋሚዎች ፓርቲ ይህ ሽግግር እንዴት እንምራው የሚል ስትራቴጂክ የሆነ ኮምፕሮማይዝ አላደረጉም። በገዢው ፓርቲም በራሱ ሽግግር ያስፈልጋል ተብሎ ሽግግሩ ምን አይነት ሮድማፕ ይኖረው፣ የዚህ ሮድማፕ አመራር ማን ይሁን፣ እንዴት ሲሆን የሚለው ነገር ኮምፕሮማይዝ አልነበረም። በህዝቡ ግፊት የመጣ ለውጥ ነው። ሮድማፕ የሌለው ለውጥ ነው። አመራሩ ራሱ የተጠናከረ አመራር የሌለበት ሽግግር ነው። በዚህ ምክንያት በጣም አስቸጋሪ ሽግግር ነው። ግን እኮ አሁን እርስዎ ያነሷቸው በተለይ በየትኛውም የዓለማችን ሀገራት ላይ ሊከሰት የሚችል ነገር ነው ሲሉን፣ አንዳንዶቹ ፖለቲካል ሳይንሱን ወይም ፖለቲካል ኢኮኖሚውን የተመለከቱ ናቸው። በተለይ ከዚህ ከስትራቴጂክ ከሆኑ ጉዳዮች ጋር ያነሷቸው ነገር ግን የበለጠ እንዲወሳሰብ እያደረገ ያለው አሁን በተለይ የተነሳው ከዚህ ከተቃዋሚ ፓርቲዎች ከኢህአዴግ ጋር በተያያዘ ሳይሆን ራሱ የግንባሩ አባል ድርጅቶች በሚፈጥሩት መወዘጋገብና ባለባቸው ሽኩቻ ነው። ለዚህም ደግሞ የበለጠውን ድርሻ የሚወስደው በተለይ እርሱም ልዩ ትኩረት ሰጥተው እዚህ ላይ የጻፉት ነገር አለ። ህገ መንግስቱ ይከበር እያለ ህገ መንግስቱን በመናድ አይነት በሚመስል መልኩ ለማዕከላዊ መንግስት ለመታዘዝ ዝግጁነቱና ፈቃደኝነቱ በሌለበት አግባብ ጉዳዩን የበለጠ እያወሳሰበ ያለው ቀድሞ እርሶ የነበሩበት የግንባሩ ድርጅት ህወሓት ነው የሚል ወቀሳ በዚህ በኩል ይሰነዘራል። በዚያ በኩል ደግሞ ህገ መንግስቱ እየተናደ ነው በማዕከላዊ መንግስት አካባቢና በሌሎች ድርጅቶች በሚልም ብዙ ወቀሳ ይሰነዘራል። የእርሶ ምልከታ ምንድን ነው? በአሁኑ ጊዜ በሽግግር ላይ ባለንበት ጊዜ አንደኛው መሰረታዊ ችግር ያለው ምንድን ነው? ሁሉም አካል ራሱን ከማየት ይልቅ ስለሌላው ጉድፍ የሚናገርበት ሁኔታ ነው። ስለ ወደፊት ሳይሆን ስላለፈው የሚናገርበት ሁኔታ መኖሩ ነው እና ሁሉም ችግሮች ወደ አንድ ድርጅት የመለጠፍ ነገር ይታያል። በአጠቃላይ ህገ መንግስቱ ተግባራዊ ባለመሆኑ ነው። ይሄ ሁሉንም ድርጅቶች የሚመለከት ነገር ነው። ይሄ የማዕከላዊ መንግስት መታዘዝ አለበት የሚለው ነገር ይሄ ራሱ ጸረ ህገ መንግስት ነው። ምክንያቱም ክልሎችና ፌዴራል መንግስት የራሳቸው ስልጣን አላቸው። በሱ ማዕቀፍ ማለት ነው። በሱ ማዕቀፍ ከሆነ እንደወረደ እንዳለ ለማዕከላዊ መንግስት አንድ እንትን መታዘዝ አለበት ሳይሆን ራሱን የቻለ ቢያንስ ለመጡበት ነገር ለምሳሌ ኢህአዴግ የሚያሰኘው የዚህ የዲሞክራሲያዊ ማዕከላዊነት ነው አይደለ? ዋናው የፖሊሲያቸው ቅጂ እሱን እንኳን እንደ ኢህአዴግ ቆመናል ተብሎ ለዲሞክራሲያዊ ማዕከላዊነት ካለመገዛትና መሰል ከሆኑ ጉዳዮች አኳያ ለማለት ፈልጌ ነው እንጂ ሙሉ ለሙሉ ይሄ ህገ መንግስቱን መሰረት ባደረገ አግባብ አይደለም። አሁን ምንድነው ያለው? አክቹአሊ የዲሞክራሲ ማዕከልነት የሚባለው ነገር በእኔ አመለካከት ዲሞክራሲ የሚል የተለጠፈበት ነገር ነው እንጂ አውቶክራሲ ነው።
ጸረ ዲሞክራሲ የሆነ ግንኙነት ነው የሚፈጥረው። የራሳቸውን በአጠቃላይ በህገ መንግስቱ መሰረት እና በፓርቲያቸው መሰረት ህግ መሰረት እንዴት ይሄዳሉ የሚለውን ነገር በሚገባ የሚያስቀምጥ ፕሮሲጀር አይደለም። እሱ ራሱ መቀየር ነበረበት። ተቀይሯል። መቀየሩም ጥሩ ነው። ምክንያቱም ከአንድ ማዕከል የሚሄድ ሁሉ ነገር ነው ማለት ነው። ኢንፋክት አንደኛው በፓርቲ ውስጥ ዴሞክራቲክ የሆነ ሪሌሽን ዴሞክራቲክ የሆነ ኢንቫይሮንመንት እንዳይኖር ያደረገው በቅንፍ ዴሞክራቲክ ሴንትራሊዝም የሚሉት ነው። ስለዚህ ዴሞክራቲክ ሴንትራሊዝም ራሱ መናዱ እኔ እንደ አንድ አዎንታዊ የሆነ ነገር ይኖራል። በራሳቸው በህገ ደንብ አግባብ እኮ አልተናደም አለ። አሁን ራሱ ጸረ ዴሞክራቲክ ነው ይሉኛል። ይሄ ምንድነው ዴሞክራሲያዊ ማዕከላዊነት መልሰው ደግሞ ሁሉ የሁሉ ነገር ችግር ምንጭ በተለይ መጽሐፎቱም ላይ በስፋት ይህንኑ ነው የሚያንጸባርቁት። ከህገ መንግስቱ አለመከበር ጋር በተያያዘ ነው የሚያነሱት። ያም ሆኖ ግን ህገ መንግስቱ እኮ በተለይ ዋና የሚባሉት ማዕቀፎቹ አሁን ከዚህ ከዴሞክራሲያዊና ሰብአዊ መብቶች 2/3 የሚሆነውን ገጽ ቢይዙም ግን ትንሽ የሚመስሉ ግን በዋናነት ደግሞ ህገ መንግስቱ በራሱ እኮ የዚህ የዴሞክራሲያዊ ማዕከላዊነት ነጸብራቅ ወይም ማስፈጸሚያ ስልት የአብዮታዊ ዴሞክራሲ ቅጂ ነው በሚል ሰዎች አይቀበሉትም። ወይም ደግሞ ራሱ የለውጡ ዋና መሰረትና ለውጡን ከሚፈለግበት ምክንያት ውስጥ አንዱ ይሄ ነገር እንዲሻሻል ከሚል ነው። ሁለቱ አይጣረስም። ህገ መንግስቱን ማክበርና የዚህ ግልባጭ መሆኑ ህገ መንግስቱና ዴሞክራቲክ ማዕከላዊነት አብረው የሚሄዱ አይደሉም። አክቹአሊ ዴሞክራቲክ ሴንትራሊዝም አያስፈልግም ያልኩኝ አይደለም። ዴሞክራቲክ መሆን አለበትም፣ ትክክል ነው። ግን በስም ነው እንጂ ዴሞክራቲክ ሴንትራሊዝም የሚባለው ዴሞክራቲክ ኔቸሩ የለም። ከላይ ወደ ታች የሚፈስ ነው እንጂ በየድርጅቶቹ በሁሉም ድርጅቶች ዴሞክራቲክ የሆነ ኤንቫይሮንመንት አልነበረም። አሁንም የለም። አሁን ትንሽ ይሻላል። በሁሉም ድርጅት አሁን ትንሽ ይሻላል፣ ግን አልነበረም። ስለዚህ ያ ሴንትራሊዝሙ ህገ መንግስቱን የሚጻረር ነው። አክቹአሊ ለምሳሌ ምንድነው የሚሆነው? አንድ ፓርቲና አንድ መንግስት ፓርቲና መንግስት አንድ እንደሆነ አድርጎ ያስባል። የተወካዮች ምክር ቤት የሚታዘዘው በጠቅላይ ሚኒስትሩ ነው ነበር። አሁንም እንደዛ ነው ያለው። ይሄ ደግሞ በዲሞክራቲክ ሴንትራሊዝም ነው እኮ እኔ እኮ እያልኩ። ስለዚህ ህገ መንግስቱን የሚጻረር ነው ይሄ። ኖ እኔ እያልኩ ያለሁት ህገ መንግስቱ ራሱ እኮ የአብዮታዊ ዲሞክራሲ ቅጂ ነው። ኦኬ አሁን አብዮታዊ ዲሞክራሲ ምንድነው የሚለው ነገር ላይ ብዙ ሰው ውዥንብር ነው ያለው። ህገ መንግስቱ ራሱ ነው ነው አብዮታዊ ዲሞክራሲ እናስቀምጠው ለብቻውና ህገ መንግስቱ ነው። ህገ መንግስቱ ዲሞክራቲክ ህገ መንግስት ህገ መንግስቱ ዲሞክራቲክ አይደለም የሚል እንኳን ተገኝቶ አያውቅም። ሞልቷል። አሁንም የዲሞክራቲክ የመሆኑ እኮ አንዱ መገለጫ አሳታፊነቱ ነው። አሳታፊ አልነበረም። በአሻጥር የተረቀቀ በአሻጥር የጸደቀ ህገ መንግስት ነው ተብሎ በስፋት ይነሳል። ለዚህም በርካቶች የነበሩበት አካላት ምስክርነታቸውን ሰጥተዋል። ስለዚህ ዴሞክራቲክነቱ ከመነሻው ከአሳታፊነቱ አይደል መጀመሪያ ያለበት? አይደለም። ሶስት ነገሮች ነው ያሉት እንግዲህ ከሂደቱ ስናየው፣ አንደኛው ይዘቱ ነው፣ ሁለተኛው ፕሮሰሱ ነው፣ ስርዓቱ ነው፣ ሶስተኛው መተግበሩ ላይ ነው። ሶስቱ ላይ ለየብቻ ማየት ይቻላል። አሁን ይዘቱ ነው መነጋገር ያለብን። መጀመሪያ ይዘቱ ዲሞክራቲክ ነው አይደለም የሚለው ይዘት ግን ከይዘት የቱ መቅደም አለበት? ቆይ አሁን ምንድነው የሚሆነው መሰለህ? ፕሮሰሱ በምናይበት ጊዜ ምን ጉድለት ነበረው ፕሮሰሱ ውስጥ ልናይ እንችላለን። ምን ጥንካሬ ያለው ምን ፕሮሰስ ያለው ትላለህ ማለት ነው። ከዛ በኋላ ደግሞ ይሄ ህገ መንግስት የሚያሰራ ነው አያሰራም የሚል ነገር ታያለህ። የሚያሰራና የማያሰራው ስትለው ዴሞክራቲክ ነው አይደለም። ዴሞክራቲክ ሆነ በፕሮሰሱ የተለያዩ ጉድለቶች ቢኖርም ሊያሰራን የሚችል ህገ መንግስት ብለን እንቀበላለን። ውስጡ ኮንተንቱ ይዘታው ማያሰራ ከሆነ ሂደቱ ላይ የሚገመገም ግምገማ ይኖራል። ይዘታውም የሚገመገም ይኖራል። ተግባሩም የሚገመገም ይኖራል። አሁን እኔ እስካሁን ድረስ ባየሁት በሰማሁት የትኛው ሰው ይዘቱ ዲሞክራቲክ አይደለም የሚል የለም፣ አልሰማሁም። አሁን የይዘት ጉዳይ አይደለም እኮ ጀነራል።
ያው እንደሚያዩት እንደሚሰሙት ነው በየቦታውም የሚባል ነገር ነው። ሲጀመር ቢያሰራስ እኔ ለምን እርሱ ይሄ ያሰራል ብለው ለምን ይመርጡልኛል እንዴ? እኔም እኮ አንድ ሙሉ ስብዕና ያለኝ አካል እስከሆንኩ ድረስ ሊያሰራኝ የሚችለውን እኩል ተሳትፌ ሳደርገውና ይሄ ስለሚያሰራህ እኔ አጽድቄልሃለሁ ሲባል የተለያየ ነው። ተግባራዊነቱ ላይ እኮ ችግር የሚፈጥረውም ይሄ ነው። ሲጀመር ተመሳሳይ የሆነ አቋም ሲጀመር ተመሳሳይ የሆነ ውግንና እስከሌለን ድረስ ለህገ መንግስቱ ተመሳሳይ የሆነ አመለካከት ከሌለን አተገባበሩ ላይ እንደዚሁ አይነት ችግር ነው የሚገጥመውና በዚህ መንገድ ነው መታየት ያለበት። እንደውም እኮ እርሶ እዚህ መጽሐፉት ላይ ምን የሚል ነገር አግኝቻለሁኝ። ለውጥ ከለውጥ ጋር በተያያዘ አንዳንዶች ለውጥ የለም ይላሉ፣ አንዳንዶች ለውጥ አለ ይላሉ። ለውጥማ አለ ይላሉ እርሶ ራስዎት አይደል? እዚህ መጽሐፍ ላይ ለውጥማ አለ። ለምሳሌ ህገ መንግስቱን በከፍተኛ ደረጃ ያለ መቀበል አዝማሚያ ይታያል። ከዚህ በላይ ምን ለውጥ ሊጠቀስ ነው ይላሉ አይደል? ይሄን ከዚህ ጋር ያይዘው ያፍታቱት። አሁን ሶስት ነገር እኮ ነው። አሁን አንድ ምንድነው ስለ ፕሮሰሱ አለ። ስለ ፕሮሰሱ በኋላ አመጣበታለሁ። መጀመሪያ ግን ምንድነው ይሄ ህገ መንግስት 27 ዓመት ውስጥ ነበረ 28 ዓመት መሆኑ ነው። ይሄ በዚያ መንግስት ከፍተኛው ህገ መንግስት የህግ በላይ የሆነ ኮንስቲቱሽን ነው፣ ህገ መንግስት ነው። አሁን ይሄ ለራሱ መጀመሪያ ይገምገም። ምክንያቱም ይሄ ህገ መንግስት እንደማናቸውም ህገ መንግስት ለ100 ዓመት ለ200 ዓመት 300 ዓመት በየጊዜው የሚሻሻል ቢኖርም የሚሆን የረጅም ጊዜ ፕሮግራም ነው ህገ መንግስት። ለዚህ አሁን ምንድነው መደረግ ያለበት? ህገ መንግስቱን መጀመሪያ እንገምግመው። ምክንያቱም ያሰራናል ወይስ አያሰራም የሚለው። ከዛ በኋላ ፕሮሰሱ በሚመለከት ጊዜ ደግሞ ምንድነው እናደርገው? ፕሮሰሱስ እንዴት ነበር ብለን ደግሞ እንገመግመዋለን። ፕሮሰሱ እንዴት ነበር የምንገመግመው? ለምንድን ነው የምንገመግመው? ለወደፊቱ ለምሳሌ ማሻሻል ካለበት ህገ መንግስቱ በነበረው ፕሮሰስ የነበረው ጠንካራ ጎን እንድንጠቀምበት፣ ጉድለቶቹም እንድናስተካክል ነው። የህገ መንግስት ፕሮሰስ በየትኛውም ሀገር ፐርፌክት የሆነ የህገ መንግስት የማጽደቅ ፕሮሰስ አልነበረም፣ ሊኖርም አይችልም። ብዙ ችግሮች ይኖሩበታል። ከአሰራር ጋር ተያይዞ ብዙ ችግር ሊገጥም ይችላል። ሆን ተብሎ የሚገጥም ችግር ግን በዚህ ደረጃ ሂሳብ ሊወራረድለት ይገባል ነው። ለምሳሌ አሁን ህገ መንግስቱን አልተሳተፍንበትም የሚሉ አካላት ሆን ተብሎ ሂሳብ ተሰርቶ ተሰልቶ ነው የተገለል ነው የሚል አቋም ነው ያላቸው። ይሄ ደግሞ ፕሮሰስ ላይ አሁን እርስዎ እንደሚሉት በእርግጥ የትኛውም ሰው ዝም ብሎ በአንድ ሰዓት ውስጥ ብቻ አንድ ነገር ላይ ለመድረስ ያለ ችግር ያለ እንቅፋት አይደርስም። በእርግጥ ይታወቃል። ግን ነው ወይ ነው ያኛው? አሁን እኮ ተገለልን የሚለው ማን ነው? አንድ የመጀመሪያ ጥያቄ። አሁን ተገለልን የሚሉት እነማን ናቸው? በምንድን ነው የተገለሉት የሚለው ራሱ መጠየቅ አለበት። በሆነ ፕሮሰስ በማንኛውም የህገ መንግስት ፕሮሰስ የማይገለል ሁሉም የሚሳተፍበት ህገ መንግስት አልነበረም፣ የሚኖርም አይመስለኝም። አብዛኛው ህዝብ ተሳትፎታል ወይ? አብዛኛው ህዝብ ይደግፈዋል ወይ? አንድ ብሔር እንደ ብሔር ግን በአጋጣሚ አንድ ብሔር እንደ ብሔር የማይሳተፍበት ሁኔታ ሊፈጠር አይችልም። የትኛው ብሔር ነው? ለምሳሌ አማራ ክልል አማራ እንደ አማራ በብሔር ደረጃ አልተሳተፈም። ይህንን በቀደምም የቀድሞ በሽግግሩ ጊዜ ጠቅላይ ሚኒስትር የነበሩት ከዚያ በኋላ ምክትል ጠቅላይ ሚኒስትር የነበሩትና ምናልባትም አማራን ወክላለሁ የሚለው ፓርቲ ቁንጮ የሆኑት መሪ እዚህ ከኔ ጋር ኢንተርቪው አድርገው ነበር። እሳቸው መስክረውልኛል። ከዚያ ባሻገር ባይ ዲፎልት ተሳትፎ የነበሩት ኢቭን እዚህ የከተማ ነዋሪዎችን በተመለከተም አዲስ አበባ ላይ የነበረው እንትን አሳተፍን በሚል መልክ ግን አሻጥር ሲፈጸም እንደነበረም ነው በተደጋጋሚ ሲገልጹ የነበረውና ይሄ በስህተት ሆን ተብሎ ካልሆነ በስተቀር በአጋጣሚ ይፈጠራል ወይ ብዬ ነው። እኔም አድሮም ከባህር በር አኳያ ምንድነው መሰለ ይሄ የባህር በር ጉዳይ አልነበረም። እኔ ራሴ ለምሳሌ እንቀጥል ያልኩኝ ግን ይሄ የባህር በር ጉዳይ ማንሳት የጀመርኩት በትምህርት ካጠናሁ በኋላ ነው። ከዛ በፊት ግን አሁን ዝም ብለው ሲያስቡት የቱ ነው ልክ ማለት ነው? አሁን ካለንበት የኢትዮ ኤርትራ ግንኙነት ጉዳይ አኳያ በዛን ጊዜ ነበር በእኔ አመለካከት እኔ የያዝኩት አቋም ትክክል ነበር በዛን ጊዜ ላለሁ አሁንም። ስለዚህ እሱ ያሉ ነው ወይም ደግሞ ከአቶ መለስ በተቃራኒ የነበረው አቋም ነው ልክ ብለው እርስዎ የሚያስቡ ከሆነ
በእርግጥም እርስዎ እዚህ መጽሐፉት ላይ አንድ ነገር ጠቅሰዋል። ከዚህ ከኤርትራ ሪፍረንደም ጋር በተያያዘ ኢህአዴግ ለኤርትራውያን ያዳላል እስከሚባል ድረስ የሚል ነገር ጠቅሰዋል እና ችግሩ በሰላማዊ መንገድ እንዲፈታ አደረገ። ኮንቴክስቱ ወይም አውዱ አያዳላም ነበር እንደማለት ነው። ስለዚህ የሆነው ነገር በእርግጥም እና አቶ መለስ የወሰኑት ውሳኔ ለኤርትራ ማዳለታቸውን አያረጋግጥም ወይ ነው? በእኔ አመለካከት እንግዲህ አቶ መለስን በደንብ አውቃቸዋለሁ። በእኔ አመለካከት ለኢትዮጵያ የሚበጃት የትኛው ነው የሚል አቋም ነበራቸው። እኔም ሌሎቻችንም ለኢትዮጵያ የሚበጃት የትኛው ነው ያለው። አሁን እሳቸው በተለይ ከድህነት ጋር በተሳሰረ ዋናው ችግራችን ድህነት ነው። ድህነት ካልቀረፍን የትኛውም ሀገር መጥቶም ሊወረን ይችላል። ስለዚህ አሁን ወደ አስመራ ከሄድን ወደ ናቅፋ ከሄድን እዛ በኩል እንሆናለን፣ ልማቱ ይደናቀፋል የሚል ነገር ነው የነበረው። እኛ ደግሞ አይደለም ሰራዊትን ከደመሰስ በኋላ ልንመለስ እንችላለን የሚል ነው። እዛ ከሄድክ በኋላ መመለስ የሚባለው ነገር ላይ ትልቅ ዲፈረንስ ነበር። በእኔ አመለካከት በዚህ ጊዜ አይደለም ከድህነት ጋር በተሳሰረ ብዙ ጊዜ ይሄ ከበጀት ጋር በተሳሰረ ብዙ ጊዜ እንጨቃጨቅ ነበር። ኢንፋክት አንድ ነገር ልንገርህ፣ የኢትዮጵያ ዩኒፎርም በተለይ ከአየር ኃይል የምንለካቸው ወደ አሜሪካ ለስልጠና ለምናምን በጣም የሚያሳፍር ነው የነበረው ዩኒፎርምና መጥተው በቃ የእናንተ ዩኒፎርም ይሄ ነው እንደ ሀገራችሁ እንደዚህ ነው እንደ እስከዚህ ድረስ የሚሏቸው ነበር። ከዛ በኋላ የምንለካቸው መኮንኖች ያስቸግሩን ነበር። ሲያስቸግሩን ለጀነራል ጻድቃን እንደዚህ አይነት ነገር ይሄ ዩኒፎርም ይስተካከል ይደርግ ነበር የምናደርገው። ይሄ ይስተካከል ብለን ተስማማና ወደ አቶ መለስ ነገር ናቸው። እሺ በጀት ምን ያህል እንደሚሆን አሰሩትና አምጡልኝ አሉ። ወሰድ ነው። በኋላ ትንሽ በዛ በጀቱ። እሳቸው የሚያስቡት ስንት መንገድ ያሰርልኛል፣ እሳቸው የሚያስቡት ስንት ክሊኒክ ያሰርልኛል የሚለው ነገር ነው። በኋላ ያሉን ነገር እሺ 50% መንግስት ይችላል፣ 50% ከራሳቸው ደሞዝ ቻሉት አሉ። በአንድ በኩል በጣም ተናደድኩኝ፣ ምክንያቱም ኑሯችን በጣም አንሱ ነው የነበረው። እንኳን ለዩኒፎርም ከራሳችን ደሞዝ ማለት ነው። በሌላ በኩል ደግሞ ችን ድህነት ለማጥፋት የነበራቸውን ፍላጎት ያሳያል። ኤርትራ ጦርነት ብቻ አይደለም፣ ሌላ ቦታም ኢንፋክት የመከላከያ ኢንዱስትሪ ማነስ በምናድበት ጊዜ በተቻለ መጠን ወደ ኢኮኖሚ ለማስገባት የሚያደርጉት እንቅስቃሴ ነበር። እሺ፣ ስለዚህ ይሄ ከሆነ ጦርነቱን እንግዲህ መቼም እንደ ሀገር እርስዎ አየር ኃይልን ሲመሩ ጀነራል ጻድቃን የጦር ኃይሎች ጠቅላይ ኤታማዦር ሹም በሆኑበት አግባብ ምን ያህል ኃላፊነት እንደሆነ ይታወቃል። በዚህም ደግሞ ምን ያህል ጥበብን እንደሚጠይቅ ምን ያህል አስተውሎትን የሚጠይቅ ስራ ላይ እንደነበራቸው ያስታውቃል። ስለዚህ እያንዳንዱን እንቅስቃሴና ድርጊት ይህንኑ ታሳቢ ባደረገ የኃላፊነት ስሜት እንደምትሄዱ ዝም ብሎ መገመት ይቻላል። ነገር ግን ጦርነቱን ልትገመግሙ ጥቂት ደቂቃዎች ቀርቷችሁ 8 ሰዓት እየተጠባበቃችሁ ደብዳቤ ደረሳችሁ። ስለዚህ እናንተ እውነት ድህነትን የምታደናቅፉ ሆናችሁ ተገኝታችሁ ነው ወይስ ደግሞ ሌላ ዓላማ ስላላችሁ ነው? አሁን ቀደም ሲል ከአቶ መለስ ጋር አያይዘው ከተነተኑልኝ ጉዳይ ተነስተን የእናንተን በዚያ ቅጽበት መባረር፣ ሁለተኛ እርስዎ በሄዱበት ሰራዊቱ መቀጠል የሚችልበት ሁኔታ እንደነበረ በጀነራል ጻድቃን ግምገማም ተረጋግጧል። እርስዎ ደግሞ በሄዱበት ተመለሱ ተብለዋል። ይሄንን ለሚያነብሰው የአቶ መለስን የጸረ ድህነት ዘመቻ አጋፋሪነት ነው ማሰብ የሚችለው ወይስ ማዳላታቸውን ነው የሚያረጋግጠው? ይሄንን ለተመለከተ እንደወረደ ላይ ከመጽሐፎት ላይ እንግዲህ አንደኛው ችግር ለምንድን ነው እንደዛ የሆነው የሚለው አሁን አቶ መለስ የሉም። እሳቸው በሌሉበት እሳቸው ሀሳብ መስጠት በማይችሉበት ሁኔታ እኔ በዚህ ምክንያት ነው ማለት አልፈልግም። ስለዚህ እሳቸው ሀሳብ መስጠት በማይችሉበት ሁኔታ
ለምን ጻፉት ታዲያ? እኛ ይሄ ሁሉ ጥያቄ ያዘና አሁን እኔ የምለው አሁን ይሄን የኢትዮጵያ ፖለቲካ ከየት ወዴት የሚል ነገር ነው የጻፉት። በኢትዮጵያ ፖለቲካ ውስጥ በተለይ ከደህንነት ጉዳይ ጋር በዚህ ፖለቲካ ሂደት ውስጥ ደግሞ እሳቸው ነበሩበት ወይ አለመንካት ነው። አለበለዛ እኔ ያደረብኝ ጥያቄ አሁን ይሄንን መቼም ያው እንደ ጋዜጠኛ ይሄን ነገር ሳቀርብ ሰዎች ሊያስቡ የሚችሉትን የተሻለውን ብዙ ነገር ማንሳት ቢቻልም በተቻለ መጠን ሰዎች ሊገባቸው የሚፈልጉት ጉዳይ የቱ ነው ብዬ በማሰብ ነው ከአንዳንዶችም ጋር ዲስከስ እንደዚሁ ስናረግ ይሄ ነገር ነው የተሰማኝና ወይ በሌሉበት አለማንሳት እንጂ ለጥያቄ በሚጋብዝ መልክ ትንሽ አይከብድም አይደለም። አሁን ምንድነው የሚሆነው? አንድ በደንብ ረግጬ የተናገርኩት ነገር ምንድነው የዚች ሀገር ድህነት ለማጥፋት በእኔ አመለካከት አሁንም እንደሳቸው እንደግለሰብ እንደሳቸው የሰራ የለም ነው የምለው። ማአት መገለጫ አለው በነገራችን ላይ እሱ በዚህ ጉዳይ ነው። ከጦርነቱም ቅድም ነው ገለጽኩ። ለምሳሌ የመከላከያ ኢንዱስትሪ በሚኖርበት ጊዜ ወደ ኢኮኖሚው እንዴት እናስገባው የሚል ከፍተኛ አንስሙ ነበር። ምክንያቱም ሁሉ ጊዜ ድሃ ሀገር ከፍተኛ ሰራዊት እንኳን ቢኖረው ዞሮ ዞሮ ድህነቱ ነው ጠልፎ ማለት ነው የሚያደርገው የሚል አቋም ነበራቸው። አክቹአሊ ሁላችንም ነበር። ስለዚህ ለምንድን ነው ለምሳሌ እኛ ጥሮታ ያወጣ ነው የሚለው ብዙ ምክንያቶች አሉት። ግን ኦልሬዲ ጦርነቱ እንግዲህ አልቋል። ካለቀ በኋላ ነው ካለቀ በኋላ የተደረገ ነገር ነው ጦርነቱ። ቅድም ያልኩት ለምሳሌ ለምንድን ነው ጥሮታ ያወጣ ነው በዛም ጊዜ የሚለው ነገር የኔ ግምት አለ። ከዚህ ከኤርትራ ጋር መለሳለስ የሚነሳ ነገር አይደለም። የኔ ግምት ነው። በደብዳቤው አልተገለጸልንም። ምክንያቱም እሳቸው የሉም። በዚህ ምክንያት ነው ብዬ የኔ ግምት በመናገርበት ጊዜ ሰውን ማሳስቱ ስለዚህ ፋክቱን ነው ያስቀመጥኩት። አሁን ምንድነው የሚሆነው? አቶ መለስ ምንድነው ያሰቡት? አስበው ለምንድን ነው ለምሳሌ ጀነራል ጻድቃን ወደ በጥሮታ እንዲገለል ያደረጉት የሚለው ነገር በሚሆንበት ጊዜ እኛ የምንገምተው ነገር አለ። ግን እሳቸው የሉም። በዚህ ሁኔታ በሌሉበት እኛ ይመስለንን ነው በዶኩመንት የሚረጋገጥ ወይ ነገሩን ወይ ምናምን ቢሆን በዚህ ነው እንላለን ማለት ነው። በግምት የያዝነው ነገር ግን እሳቸው በሌሉበት መናገር በጣም አስቸጋሪ ይመስላል። ለዛ ብዬ ነው ወይም ደግሞ በሌሉበት አሁንም በነገራችን ላይ ይሄ ጥያቄ እንዲህ ስናነሳው ሰው አይምሮ ውስጥ አሁንም መብላላቱ አይቀርም። ወይ ቢያንስ ግምታችሁንም መጻፍ ወይ መናገር ነው፣ አለበለዛ አለማንሳቱ ይሻላል ብዬ ነው። ሌላው በጣም መጽሐፎት ላይ ትኩረቴን ወይም ቀልቤን ከሳቡት ምክንያቶች አንዱ ጉዳዮች አንዱ ወይም የሚያነቡ ሰዎች ያነሱታል ብዬ የማስበው ነገር የሆነ የተምታቱ ነገሮች አሉ። ማለት ከዚህ ከማሸነፍ ጋር ተያይዞ ሻዕቢያ ራሱ በለኮሰው ሰዓት ተለብልቦ ተሸነፈ የሚል ነገር ያነሳሉ። ከዚያ ቁጥሩን ወደ 35000 የሚሆን ኢትዮጵያውያን ማለቃቸው እንደገና የሚናገሩበት ሁኔታ አለ። መልሰው ከሁለተኛው ዓለም ጦርነት በኋላ ግዙፍ የሆነ ሕዝብ ያለቀበት መሆኑንም የሚጠቅሱት ነገር አለ። ከዚያ ቪየትናምንም የሚያነሱበት ሁኔታ አለ። እኔ እንደገባኝ በርሶ የቪየትናም አባባሎች ወይም ደግሞ የሆነ እንትን አንስተው ውጊያን ማሸነፍ ጦርነቱ ፖለቲካው ጦርነቱን ካልመራው ውጊያውን ታሸንፍ ይሆናል እንጂ ጦርነቱን አታሸንፍም የሚል ነገር። ስለዚህ እኛ አሸነፍን ብለን በተንጠለጠለ ሁኔታ ላይ ላለፉት 27 ዓመታት ቆይተናልና ከነዚህ ሁኔታዎች ሲገናዘብ ውጊያውን እንጂ ያሸንፈን የነበር ነው እርስዎ እንዳሉት ድል በድል የሆንበትና ለጭፈራ ለሆታ የሚያበቃ ባለ ድል እንዳልነበርን ነው ከራስዎት መነሻ ተነስቼ ሳገናዘብ። ይሄንን ቢያብራሩት ጥሩ ነው። እንግዲህ ቤዚካሊ ድል ነበር የሚል ነገር አስቀምጬ የድሉ ጥልቀት በሚመለከት ግን እንዳመለካከቱ ሊለያይ ይችላል ብዬ ነው ያስቀምጥኩት። አሁን ቤዚካሊ ሻዕቢያ ተሸንፏል። ከዛ በላይ በውጊያ በጦርነትማ ብናሸንፈው ኖሮ የባድመ ጉዳይ የወዘተርፎች ተንጠልጥለው 27 ዓመት አይቆዩም። ራስዎት እኮ ያነሱት ምሳሌ ታዲያ ምንድን ነው ያልኩት? በጦርነት አሸንፈን በፍርድ ቤት ተሸነፍን እኮ ነው ያልኩት። በፍርድ ቤት የተሸነፍነው በጦርነት ስላላሸነፍን ነው። በውጊያ